is like if you win in first leg, you might come Allianz and win, but it's harder to come Allianz and win. በአሊያንዝ አሬና ስታዲየም የጎል ሙዚቃው ላፍታም አይቆምም። በባቫሪያው ቤት ጎል ሲቆጠር የሚደመጠው የጃክ ኦፍ ባንክ ካንካን ሙዚቃ ዘንድሮ በአሊያንዝ አሬና ስታዲየም ውስጥ ያለማቋረጥ እየተደመጠ ደጋፊውን አሽሞንሙኖታል። ባየር ሙኒክ ጎል ማግባት ሱስ የሆነበት ይመስላል። በቬንሴስ ኮምፓኒ የሚመራው የባቫሪያኑ ግዙፉ ክለብ በ22 የቡንደስሊጋ ጨዋታዎች ብቻ 82 ጎሎችን ከመረብ ላይ አሳርፏል። ይህ ማለት በአማካይ በየጨዋታው 3.7 ጎል እንደማለት ነው። ይህ ጎል ናዳ ግን በአጋጣሚ የመጣ አይደለም። ከሃሪኬን ጎሎች በስተጀርባ ሁለት አደገኛ መሳሪያዎች አሉ፣ ማይክል ኦሊሴና ሉዊስ ዲያዝ። It's going to be Michael Olise to strike it! Absolutely superb, but we shouldn't be surprised. ብዙዎች አዲሶቹ አሪያን ሮበንና ፍራንክ ሪቤሪ ያሏቸው ይገኛሉ። አሪያን ሮበንና ፍራንክ ሪቤሪ ለ10 ዓመታት የሙኒክ መለያ ነበሩ። ነገር ግን ቁጥሮች ሌላ አስገራሚ ነገር እየነገሩን ይገኛሉ። ሮበንና ሪቤሪ በአንድ የውድድር ዘመን በጋራ ያስመዘገቡት ከፍተኛ የጎል ተሳትፎ 41 ነበር። ኦሊሴና ዲያዝ ግን ገና የውድድሩ ዘመን 5 ጨዋታዎች እየቀሩት በጋራ 49 የጎል ተሳትፎችን አስመዝግበዋል። አዎ ከታሪካዎቹ ሩበንና ሪቤሪ በላይ ውጤታማ ሆነዋልና። የክለቡ ዳይሬክተር ማክስ ኤበርሊ ኦሊሴ አዲሱ ሮበን ይሉታል፣ ቀልጣፋና እጅግ ረቂቅ። ኦሊሴ በዚህ ውድድር ዘመን በሊጉ 12 እና 18 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። በአውሮፓ ታላላቅ ሊጎች ውስጥም በጎልም በአሲስትም 2 አሃዝ ያስመዘገቡት እሱና ዲያዝ ብቻ ናቸው። ኦሊሴ በ50 ጨዋታዎች 24 አሲስት በማድረግ በቡንደስሊጋው ታሪክ ፈጣኑ ተጫዋች ሆኗል። Michael Olise is at it again for Bayern. በሌላ በኩል ደግሞ ሉቾ አለ። ከሊቨርፑል የመጣው ኮሎምቢያዊ ሉዊስ ዲያዝ እንደ ፍራንክ ሪቤሪ ተከላካዮችን የሚያተራምስ የፈጠራ ሰው ነው። በ21 ጨዋታዎች 13 ጎሎችንና 10 አሲስት። ዲያዝ በሊቨርፑል በሙሉ የውድድር ዘመን ያስመዘገበውን ውጤት በሙኒክ በግማሽ ዓመት ሰብሮታል። ሪቤሪ በአንድ የውድድር ዘመን ካስቆጠረው ከፍተኛ ጎል 12 በላይ ዲያዝ አሁን 15 ጎሎችን አሳርፏል። ለዚህ ሁሉ ስኬት አንዱ ምክንያት የሃሪኬን መኖር ነው ይባላል። የኪን 30 በመቶ የጎል መቀየር ብቃት ለኦሊሴና ለዲያዝ አሲስት ማግኘት መንገዱን አመቻችቶላቸዋል። ባየር ሙኒክ ዘንድሮ በጀርመን እግር ኳስ ታሪክ ከፍተኛውን ጎል የመቀየር ብቃት 19.7 በመቶ አስመዝግበዋል። ሌላው ትልቁ ነገር ጤንነታቸው ነው። ሮበንና ሪቤሪ በጉዳት ብዙ ጨዋታዎች ያመልጧቸው ነበር። ኦሊሴና ዲያዝ ግን ዘንድሮ ያመለጣቸው አንድ ጨዋታ ብቻ ነው። valiosa terminar con tu gente en casa, en el estadio, con la gente apoyando, entonces es súper importante. የባየር ሙኒክ የጎል ናዳ ማቆሚያ ያለው አይመስልም። ቬንሴስ ኮምፓኒ በአሊያንዝ አሬና የገነባው ይህ የጥፋት ማሽን በጀርመን ቡንደስሊጋ ብቻ ሳይሆን በመላው አውሮፓ ስጋት መሆኑን ቀጥሏል። ያለፉትን 10 ዓመታት በሮበንና በሪቤሪ ታሪክ ደምቀው አልፈዋል። ዛሬ ግን ኦሊሴና ዲያዝ ያንን ታሪክ እያደሱት ብቻ ሳይሆን ቁጥሮችን ወደ ሌላ ደረጃ እየሰቀሏቸው ይገኛሉ። ምናልባት የሪቤሪ ታላቅነት በዋንጫዎች ብዛት ይለካ ይሆናል። ነገር ግን አሁን እያየነው ያለው የኦሊሴና የዲያዝ ጥምረት በውጤታማነት ረገድ ወደር የለውም። አሁን ጥያቄው ሪቤሪ ይበልጣል ወይስ ኦሊሴና ዲያዝ የሚለው ብቻ አይደለም። ባየር ሙኒክ
እንደ አውሮፓውያኑ ዘመን ቀመር በ1971 እና 72 ያስመዘገበውን የ101 የጎል ሊግ ታሪክ ለመስበር 20 ጎሎች ብቻ ነው የሚቀሩት። በእነዚህ ሁለት የክንፍ አውሎ ነፋሶች ታግዞ ሙኒክ ታሪክ ይሰራ ይሆን?